ባህራንኒ ይቤ ሬክዎ ለሚካኤል ወሰንኩ ጠይቆቶ። ባህራን አለ ሚካኤልን አየሁት ወሰንኩ ጠይቆቶ፣ ነገር ግን መረዳቱን አልቻልኩም ብሎ ተናገረ ብሎ ሊቁ ወስዶታል። ይሄ ማለት ምንድነው? ባህራን እናት አባቱ በዝቅተኛ ኑሮ የሚኖሩ ሲሆኑ ከጎረቤቶቻቸው ደግሞ ይቀርህ የማይባል ባለጸጋ ስለነበረ ይህ ባህራን እንደተጸነሰ አባቱ ሲያርፍ ለእናቱ ጦልላት የሄደው የቅዱስ ሚካኤልን አደራ ነበረ። የቅዱስ ሚካኤልን ባል እንዳታስታጎይብኝ ነበር ያላት። ነገር ግን በቁም እያለ ቅዱስ ሚካኤልን ሲያዘክር ያ ባለጸጋው ተጠርቶ አንተ ለራስህ የምትበላው የለህ፣ ነገር ግን ቅዱስ ሚካኤልን አዘክራለሁ ተላለ። ምንድነው አለው? አነኒ ወብሲቴኒ ሶበጸው ስመ ሚካኤል ይትባረክ ቤተነ፣ እኔም ሆነ ሚስቴ የቅዱስ ሚካኤልን በዓል ስሙን ስንጠራ በዓሉን መታሰቢያውን ስናደርግ ራሱ ቤታችንን ይባርከዋል፣ ቤታችን ይባረካን ብለው በዚህ ጊዜ አፈርና ተመለሰ። ሞት አይቀርምና ያ በቅዱስ ሚካኤል ባለጸግነት የበለጸግ ማለት ምድራዊ ሀብት የሌለው ነገር ግን ሰማያዊ ሀብት ያለው የእግዚአብሔር ፍቅር የበዛለት ያ ድሃ ሞተ። ሲሞት ግን አደራ ሰጥቷት ነበር የሞተው። እንዲሁ እያዘከረች ትኖር ነበር። ኋላ ግን የመውለጃዋ ሰዓት በደረሰበት ሰዓት እሱ በቤቱ መስኮት ሆኖ እየተመለከተ እሷ እየተጨነቀች በነበረበት ሰዓት አንዷን ታዛዥ ሂጂና አዋልጃት ማለት ይችላል ነበር። እስኪ ሚካኤል ሚካኤል ተላለ ዛሬ ይድረስላት እያለ ዝም ብሎ ይመለከት ነበር። ከዛ በፊትም ቃርሚያ እየለቀመች ስታዘክር ሶበሰ ነዳይት አንቲ የሚገበርኪ በዓሎ ለቅዱስ ሚካኤል፣ የቅዱስ ሚካኤልን በዓል አታደርጊም ነበር ድሃ ብኮኝ ኑሮ ሀብኒ ክፍለኪ ወነሴ ክፍለኪ ሀብኒ ክፍሌ ወነሴ ክፍለኪ ብሎ ቀምቷት ነበረ። እና ይሄን ግፍ እግዚአብሔር ይመለከት ነበር። ኋላ ግን እንዲህ እየተጨነቀች ሳለ ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከዛ ወርደው ሕፃኑ ተወለደ። በጣም ብሩህ የሆነ ሕፃን ነበረ። ሚካኤልና ገብርኤል ባርከው ሲባሉ ባረኩትና እግዚአብሔር ይባርኮ ወይ ሀቦ ቤቶ ወጥሪቶ ለዝንቱ ባዕድ እቡየ ህሊና፣ ይህ በህሊናው ርህራሄ የሌለበት ባለጸጋ የዚህን ሀብት ለዚህ ንጻን ይስጠው እግዚአብሔር ይባርከው ብለው ተናገሩና አረጉ። የጆሮ መስኮት ተከፍቶ እየሰማ ነበረ። በዚህ ጊዜ ተናደደ፣ ጥርሱን አፋጨ። እንዴት ይሄ ድሃ ልጅ ንብረቴን ይወርሳል ብሎ እዛ በኋላ ወሰውፈ ተፈጸመ መዋዕለ ንጽሐ ይላል። የንጽህናዋ ሰዓት በተፈጸመ ጊዜ ጠራትና አንቺ የምታበዩ የምታጠጪው የለሽ፣ ሀበኒ ወልደኪ ወአነ አለብሶ ወአልህቆ፣ እኔ አለብሰዋለሁ አሳድገዋለሁ፣ ወሁወ ዛተ ወለቴ፣ አንዲት ልጅ ነበረችውና እሷን እሰጠዋለሁ ብሎ ተናገረ። ወሀብኩ ከምስለ ምቅብና ሆም ለሚካኤል ወገብርኤል፣ ከሚካኤልና ከገብርኤል ጥበቃ ጋራ አንድ አድርጌ ሰጥቻለሁ አለችው። ከኔስ ቢሆን ራብ የገለው የለምን ምን አበላዋለሁ አለች። ከዛ ሰጠችው፣ ተቀበለ። ነገር ግን ተፈጸመ ሊተዘፈቅድናሁ፣ አሁን የሚፈልገው ነገር ተፈጸመልኝ አለና ወገብረ ሳጹነ በአምጣነ ቆሙ ይላል። በቁመቱ ልክ ሳጥን አሰርቶ በዛ ውስጥ ቆልፎ ምንም ያልበደለ አፉ ያልተናገረ እንጀራ እንኳን ያልበላ ሕፃን ጨከንና በሳጥን ቆልፎ ባህር ውስጥ ወረወረው። ነገር ግን ዘነገደ ባህረ ምስሌሁ፣ በባህሩ ላይ አብሮ ቅዱስ ሚካኤል ነው ጀልባውን እንደ ጀልባ አንቀሳቃሽ ሆኖ ሳጥኑን የሚመራው በመንፈስ ቅዱስ ኃይል በቅዱስ ሚካኤል ተራዳይነት ባህሩ አሳውን ሊያሰጥሙ አልቻለም ነበር። ግን ሳጥኑን ሊያሰጥሙ አልቻለም። ሳጥኑ ግን ሲሰራ ውሃ እንዳያስገባ ተደርጎ ተጠብቦ አይደለም፣ ሕፃኑ እንዲሞት ነው የተሰራው። ቁልፉንም ደግሞ ወረወረው። ቁልፉንም የታዘዘ ሰው አጣው። የሚገርመው አሳውም ሳጥኑም በአንድ አይነት ጉዞ ይሰማሩ ነበር፣ ይሄዱ ነበር። በመንፈስ ቅዱስ ቀዛፊን በቅዱስ ሚካኤል ተራዳይነት ሲሄድ ከአንድ ቦታ ላይ ወጣ። ሳጥኑ ገለል ሲል አንድ በግ ጠባቂ አየው። ከባህራን ጋር አብሮ ቅዱስ ሚካኤል ዘነገደ ባህረ ምስሌሁ፣ አብሮ ከባህሩ ጋር ቅዱስ ሚካኤል ይሄድ ነበርና ከዛ ገለል ሲል ርህራሄ ያለው ሰው አገኘ። ወርቅ መስሎት ተራምዶ አነሳው፣ ወስዶ ከፈተው፣ ወስዶ አስቀመጠው ከቤቱ። እፎ አረህወ ለዝንቱ ሳጹን፣ ሳጥኑ ጥሩ ነበር ወርቅ ይሆናል፣ ነገር ግን ታድጊ ልክፈተው እያለ ይጨነቅ ነበር። እንደዛ ሲጨንቆ ወደ እግዚአብሔር ህሊና ሰናየ ውስተ ልቡ፣ መልካም ሐሳብ ጨመረለት። እስኪ አሳስ ጋር ሊሄድ አለና
አሳ አስጋሪውን ሄዶ አስግሌት አሳ በስመየ በእኔ ስም እስቲ አንድ አሳ አስግድልኝ አለው። እሱም እሺ ብሎ ገንዘቡን ነው የሚፈልገውና አሰገረለት። ከዛ ሰጠው። ወሰጠቆ ከርሶ ከሚጥብጥሶ ይብልኦ ይበላውና ይጠብሰውና ይበላው ዘንድ ሆዱን ሰነጠቀው። ሲሰነጥቀው ያቁልፈው የተገኘ በፈቃድ እግዚአብሔር። ከዛ ዝንቱ መርሆ ይከውዘ ዝንቱ ሳጹን ይህ መክፈሻ እኮ ይሳጥን ይሆናል ብሎ ወሶበ ወደ ውስተ ስቅሮቱ ወደ ቀዳዳው በጨመረ ጊዜ ወተርኸ ወፍጡነ ተከፈተ። እንደ ፀሐይ የሚያበራ ሕፃን እዛ ውስጥ አገኘ። ወርቅ በሆነው ብሎ አልተከፋም። ሕፃን በመሆኑ ደስ አለው። እያበላ እያጠጣ እንደ ልጁ አድርጎ አሳደገው። ያ ባለጸጋ ጥዬ ተገላግያለሁ እያለ ነበረ። ነገር ግን እግዚአብሔር አብሮት ነበረ። መልአኩ እየመራ ነበረ የወሰደው። ከ20 ዓመት በኋላ ቂሙን ሳይረሳ በቀሉን ሳይረሳ 20 ዓመት ቆየ ገድያለሁ እያለ። ከ20 ዓመት በኋላ በፈቃድ እግዚአብሔር ይህ ባለጸጋ ንግድ ሄደ። ይህ ባሕራን ከወጣበት ቦታ ላይ አደረ። አስገባኝ ያለው ገባ። ባሕራን 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 እያለ ሲጠራው ምን ትርጓሜው ለባሕራን የባሕራን ትርጓሜው ምንድነው አለ። እስመ ዘረከብክዎ ውስተ ማይ በውሃ ውስጥ ያገኘሁት ነውና በእንተዝ ሰማይ ክዎ ባሕራን ስለዚህ ባሕራን እየጠራሁት አለ። በአይ ዕለት ወበአይ ሰዓት ወበአይ ዓመት በመቼ ዓመት በመቼ ወር በመቼ ሰዓት አገኘው አለው። ወቅቱን ሰዓቱን ሲነግረው ያ የጣለው ሕፃን እንደሆነ አገኘን አወቀና ወሐቀየ ስነኒሁ ጥርሱን አፋጨ። እኔ ገድያለሁ ብዬ ተገላግያለሁ ብዬ ለካም ልጦኛል ወይ ዜን ይሃድጎ በከመ ሰማይ ከመይረስ ሀፍቴ በከመ ሰማይኩ ማህበ ሊቃነ መላእክት ከመላእክት ዘንድ እንደሰማሁት ዛሬም ንብረቴን ይወርስ ዘንድ አልተወውም አለና ወተመክነየ ሰይጣነ ምክንያተ ሰይጣናዊ ምክንያታዊ ሰይጣን የሆነ ምክንያት አሰበና ጠዋት እባክህ አለው የሕፃኑን አሳዳጊ እንዲህ ያለ ገንዘብ ረስቼ ዕቃ ረስቻለሁ ከቤቴ የነፃነት ስጠኝና ወደ ቤቱ ይመለሳን በሰላም እባክህ ያድርስልኝ አለው። ሰጠው። ወጸሐፈ ጦማረ ሞቱን የሞቱን ደብዳቤ ጻፈ። ያን ጻፈና ይችን ወረቀት አድርስልኝ ለዘመዶቼ ለቤተሰቦቼ አድርስልኝ። የተጻፈው ግን የሚለው ደብዳቤው ምን ይላል? ወሶበ ታነበብዋ ለዛቲ መጽሐፍ ቅትልዎ ለዘይ ቅትሎ ሚላል ቅትልዎ ለዘይ ጸወራ ወውገደው ውስተ ግብ ወእያይምር መኑሂ ይሄ እስመ ዘወገር ነው ውስተ ባሕር ውእቱ ወደ ባሕር የጣልነው ሕፃን ነውና በመጣ ጊዜ ይሄንን ሕፃን ማንም ሳያውቅ ራሱን ቆርጣችሁ በጉድጓድ ውስጥ ጣሉት ማንም ሰው እንዳያውቅ አደራ ብሎ ጽፎ ወሳሞ እርሶ በጉህሉት ይላል በሽንገላ ራሱን ስሞ ላከው። 20 ዓመት ጉዞ የ20 ቀን ጉዞ ነበረ። 19 ቀን ተጉዞ አንድ ቀን ሲቀረው ቅዱስ ሚካኤል በመንገድ ላይ ንጉስ ተመስሎ ተገለ ሬክው ወለ ሚካኤል ወሰንኩ ጠይቆቱ ሚካኤልን በዚያየው ግን ሚካኤል አልመሰለውም ነበር። መረዳቱን አልቻለም። ቅዱስ ሚካኤል ንጉስ መስሎ ባሕራን አለው። አቤት ፈራና ወደ ኋላ አለ። ወጸውዖስ በስሙ ጠራው። ከዛ ቀረበ ና ቀረበኝ ያለው ቀረበ። ያስከው ወረቀት ምንድነው አለው። ባእል ፈነወኒ ውስተ ቤቱ ባለጸጋ ወደ ቤቱ ላከኝ አለው። እስኪ ያሳየኝ አለው። ከሚስቴ በቀር ሌላ እንዳሰጥ ብሎኛል። እምጽኑ ዘአዘዘኒ ጊዜ ጌታዬ ያበዘዘኝን አፈርሳለሁን አለው። ይህን ባለው ጊዜ ቃሌ አሰይ ተቅላ አላ አረየኒ ጥበሎ እስቲ መግለጡን ሳትግለጥ እንደ ወደኔ ዘርጋ አድርገው አለው። ዝርግት ሲያደርገው ወነፎ እፍ አለበት። በዛ ጊዜ ወወለጣ ለጦማር ወረቀቷን ቀየራት ማለት በውስጡ የተጻፈውን ማለት ነው። ምን አለ? ያግደለው የሚለው ቀረና የዚህ ሕፃን አባት ብዙ ገንዘብ ሰጥቶኛል ልጄን ሰጠው ዘንድ ያችን አንድ ልጅ ነበረችው። መልካም ሲመጣ ሀብት የለህም ሀብት ሲመጣ ጥበብ የለህም እያለ ያዛት ልጅ ነበረች። እሷን ልጄን አጋቡት። እስማ ይተጽነሆኒ እስማአነ እጎነድ በህግደቴ እኔ በህርኩበት ቆያለሁና አደራ እንዳትጠብቁኝ። ወይትህብእ ወዘውስጥ ወዘአፋ በውስጥ ያለውን በውጭ ያለውን ንብረት ሁሉንም ስጡልኝ እንዳትደብቁት ዳሩለት ብሎ ደብዳቤው ተጻፈ። ወስዶ ሰጠ። ሲያዩት ደብዳቤው ያ ጌታቸው ነው። ማህተሙም የሱ ነው። አልዘገዩም። ወደው አጋቡት። የቤቱን የውስጡን ሁሉንም ነገር አስረከቡት። 40 ቀን ተዘፈነ። 40 ቀን ተዘፈነ። ከዛ ከ40 ቀን በኋላ ሰውዬ ወደ ቤቱ ሲመለስ ምን ትዘሰም ድምጸ ተውኔት ይሄ የምሰማው መሰንቆ በገና ምንድነው አለ። እስመ መልእክት ከመጻ በእደ አሐዱ ወሬዛ መልእክት በአንድ ወሬዛ ጎልማሳ እጅ መጥቶ ልጅህን ሰጠነው ይሄው እየተዘፈነ 40 ቀን እኮ ነው አለ። አዎ አሉት።
እዛ በኋላ ሂጄ አንገቱን ካልቆረጥኩ አላርፍም ብሎ ፈረሱን ረግጬ ቶሎ ሄዳለሁ ሲል ወተመትረ መድገጹ ይላል የኩርቻው ጠፍር ተበጠሰ። ከዛ ወደቅ ሲል የገዛ የታጠቀው ሰይፍ ሆዱን ዘርግፎ ገደለው። ከዛ ባህራን ይህን ሁሉ የሚያውቀው ነገር የለም። ባህራን ይህን ሁሉ የሚያውቀው ነገር የለም። ምንድነው ያደረገው? እሱ ባህር ተጣለ፣ ከባህር ወጣ፣ ተላከ፣ ሄደ። በመንገድ ሰው አገኘ። ሚካኤል ሬክ ወለ ሚካኤል ለካ ሚካኤልን አይቶታል። ነገር ግን አላወቀውም። ሬክ ወለ ሚካኤል ወሰንኩ ጠይቆቱ መረዳቱን አልቻልኩም። ከዛ በኋላ እሱ ቤቱን ወርሶ ከቀረ በኋላ ምን አለ? ምንድነው ይሄን ያደረገልኝ? ምክንያቱ ምንድነው ብሎ ሽማግሌዎች ሲጠይቅ ያኮ ያየኸው ቅዱስ ሚካኤል ነው ብለው ነገሩት፣ ተረጎሙለት። እዛ ቅዱስ ሚካኤልን እያገለገለ ነው። አሁን ይሄን ሊያደርገው የቻለበት ምክንያት ምንድነው? ባህራን ሕፃን ነው። ትሩፋት አልሰራም፣ አልመጸወተም፣ አልሰገደም። ምንም ያደረገው ነገር ነው። ይህን ሁሉ ያደረገለት የእናት አባቱ ቃል ሄዳና የእናት አባቱ በጎ አድርጎት ነው። እናት አባቶቻችን መልካም ከሰሩ ልጆች በእናት አባታቸው በረከት ይጠበቃሉ። እናት አባት ስለ ቅዱስ ሚካኤል መታሰቢያ ስለ ቅዱሳን መታሰቢያ ካደረጉ ለምሳሌ ሁልጊዜ እንደምናገረው ኖህ እስከ ልጅ ድረስ ከህልቀተ ዓለም ድረስ ይህን አላደርግብህም ምድርን አላጠፋብህም ተብሎ ቃል ኪዳን ተሰጥተዋል። ቅዱሳን አባቶቻችን ደግሞ ስማቸውን ለጠራ መታሰቢያ ላደረገ ቃል ኪዳን ተሰጥተዋል። ስለዚህ የእናት አባቱ ቅዱስ ሚካኤልን መከተል የእናት አባቱ ቅዱስ ሚካኤልን ማገልገል ለልጁ ተረፈውና ከባህር ሲወርድ አብሮት ቅዱስ ሚካኤል በመንገድ ወደ ሞት ሲሄድ አብሮት ቅዱስ ሚካኤል። ስለዚህ እኛም ወደ ሞትም ብንሄድ ብንጣልም ብንገፋም ብንወድቅም ብንነሳም የትኛውም ቦታ ቅዱስ ሚካኤል ከኛ ጋር ከሆነ የሰው መወርወርና የሰው መጣል ከየትም ያደርሰንም ሲል ሊቁ ሬክ ወለ ሚካኤል ወሰንኩ ጠይቆቱ ብሎ ወደ አገልግሎት ቀየረው ማለት ነው። ይሄ እዚህኛው ወረብ